ኢትዮጵያን እንቃኛት። ሰላም ሰላም ውድ የትራቭል አዲስ ቤተሰቦች እንዴት ናችሁ? በሌላ ቪዲዮ ተመልሰን መጥተናል። ቤተሰቦች ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። ክረምት እንግዲህ እየጠበቀ ነው ያለው። ዛሬ ከሰዓት አካባቢ በአዲስ አበባ ጠበቅ ያለ ዝናብ ጥሎ ነበር። እኛ ደግሞ ወደ 70 ደረጃ አካባቢ መተን ነበር። 70 ደረጃ ፊት ለፊት ያለው የራስ መኮንን ድልድይ ከፍ ብሎ ያለውን ግድብ ነው እያሳየናችሁ ያለ ነው። ይህ ከእንጦጦ ፒኮክ በሚወስደው በዚህ አካባቢ ሁለተኛው ግድብ ነው። አንዱ አፍንጮ በር አካባቢ የሚገኝ ሌላ ግድብ አለ። ሁለቱንም እናሳያቸዋለን። እንግዲህ እንደምታዩት ግድቡ ሞልቶ በመፋሰሻው ላይ ፏፏቴ ፈጥሮ እየሄደ ነው ያለው። እንደምትመለከቱት የፈጠረው ፏፏቴ ንጹህ የሚባለው፣ ስለዚህ ውሃው እየተሻሻለ ነው ያለው መልኩ ማለት ነው። በእርግጥ ይቀረዋል። በዚህ መስመር በወንዝ ዳርቻው ተከትሎ ሰፊ አረንጓዴ ሽፋን ስለተሰራ የውሃ ጥራታቸው እየተሻሻለ ነው የሚመጣው። አሁን በዚህ አመት ስለሆነ ሳሩ የተተከለው መሬት ይዞ እስከሚጠብቅ ድረስ ነው እንጂ ንጹህ ይሆናል እና ደግሞ ከየሰፈሩ የሚመጣው የመፋሰሻ ሲስተካከል ማለት ነው። ብዙዎች ኮሜንት ላይ ውሃው ንጹህ አይሆንም፣ ውሃው ለምንድነው ንጹህ ያልሆነው የሚል አስተያየት ተሰጡናላችሁ። ያው ፍሳሽ ይዞ ሲመጣ ስለሚቆሽሽ ነው። የወንዝ ዳርቻው ሙሉ ለሙሉ አሁን በአረንጓዴ እና በተክሎች እንዲሁም ደግሞ በሳር ተሸፍኗል። ነገር ግን ከቤት ጀምሮ ይዞ ስለሚመጣ ነው። ያ ነገር ደግሞ ያው ትንሽ ጊዜ ይፈልጋል እንጂ ንጹህ ነው የሚሆነው። አሁን የግድቡ ውሃ ወደ ላይ የተኛበት ነው እያየን ያለ ነው። እስከ ላይ ድረስ እንሄድ ውሃው እየሞላ እየያዘ ነው ያለ ነው። በቀኝ በኩል ደግሞ የ70 ደረጃ ኮፊ ፕላዛ ተብሎ የተከፈተውን እናያለን። ይሄ ማለት ነው አኮ ኮፊ እንዲሁም ደግሞ ሌሎችም የቡና አቅራቢ ድርጅቶች በካፌ መልክ እዚህ አካባቢ ያሉ ኮፊ ፕላዛ ነው ተብሏል። እዚህ ጋ ማለት ነው ፊት ለፊት እንደምናየው። ይህ ማለት የ70 ደረጃ ያለበት ወደ 6 ኪሎ በየካቲት 12 አድርጎ የሚያስወጣው 70 ደረጃ ያለበት አካባቢ ማለት ነው። እንዲሁም ደግሞ ጋምቤላ ሆቴል ፊት ለፊት የምናየው ነው። ከስር ራስ መኮንን ድልድይ ያለ ወደ 4 ኪሎና ወደ ፒያሳ የሚያስኬደው ማለት ነው። እንዲሁም ከዚህ ከራስ መኮንን ድልድይ ዝቅ ብሎ ከዚህ በፊት ያሳየናችሁ አራዳ ፓርክ ነው የሚገኘው። እንግዲህ ይህ ግድብ በጣም ነው የሚያምረው። አካባቢ ላይ እንደዛ አይነት ነገር አይታሰብ ነበር፣ ግን አሁን እውን ሆኖ ስናየው በጣም ያምራል። ቤተሰቦች እስኪ ይህ ቪዲዮ ለብዙዎች እንዲደርስ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። የምናየው ዛሬ በዚህ ቪዲዮ እስከ አፍንጮ በር አካባቢ ያለው ሌላም ግድብ አለ። እዛ አካባቢ አንድ መስጊድ አለ ከድልድዩ ቀጥሎ። ከዚህ በፊት አፍንጮ በር መስጊድ አካባቢ ምናምን ስል የሆነ አንድ የቻናሌ ቤተሰብ አላቅሳ መስጊድ ነው የሚባለው ብሎኛል። ስሙን በዚሁ ልንገራችሁ ብዬ ነው። አላቅሳ መስጊድ ነው እዛ ጋር ያለው ድልድዩ ጋር ማለት ነው። በሰማያዊ ከለር የተሰራው መስጊድ ማለት ነው። በዛው ነው የምናልፈው። ከዛ ከፍ ብለን ነው ግድቡ ያለው፣ አንደኛው ግድብ ማለት ነው። ለቀጨኔ አካባቢ የሚቀርበው ግድብ ማለት ነው ያ። ፊት ለፊት በግሪን ኤሪያ የምናየው ደግሞ የውቤ በረሃ አካባቢ ያለበት ነው። ወደ አራዳ ፒያሳ የሚያስኬደው ማለት ነው። በካፍንጮ በር ወደ ግራ ስንታጠፍ አንዱ አፍንጮ በር ወደ ሰሜን ሆቴል የሚታጠፍ አለ።
በግራ በኩል የሚያሳጥፈን መንገድ ማለት ነው። እንግዲህ እንደምታዩት ግድቡ ሞልቶ ወደ ኋላ ውሃው ተኝቷል። እዚህ ግድቡ የተኛበት ውሃ ላይ ትልልቅ ዛፎችም አሉ። እንዲሁም ደግሞ ይሄ ግድብ ብዙ ገና አልተጠናቀቀም። ወኮ ወይም ይኖረዋል። ይታያችሁ ከሆነ አላቀ ፊት ለፊት አሉ። እነዛ ፒላሮች ናቸው ምሰሶች። ውሃው ግን አሁን ሸፍኗቸው ነው። አሁን እያየን ያለ ነው ወደ አራዳ ክፍለ ከተማ የሚወስደው መንገድ ነው። ከራስ መኮንን እንደተገነጠለ ማለት ነው። እና ያለን አሁን ውሃው ተኝቶ ወደ ላይ እጅግ ደስ የሚል ውበት ፈጥሯል። አብረን እናየዋለን። እንግዲህ ይሄ ግድቡ ወደ ኋላ የተኛበት ነው እና ሙልት አድርጎት ውሃውን በቃ ደስ የሚል ውበት ሰጥቶታል። እስከ ላይ ድረስ አለ። ይሄ እንደዚህ የተኛው እንደምትመለከቱት ነው። እንግዲህ ቤተሰቦች ውሃ ወደ ኋላ ተኝተዋል። እንዲሁም ደግሞ በግራና በቀኝ አረንጓዴ ስለሆነ አካባቢው እጅግ ትልቅ ውበት ሰጥቶታል። ቤተሰቦች እንግዲህ የወንዝ ዳርቻዎችን ከመጀመሪያው ከመሰራታቸው ጀምሮ ስንመለከታቸው ነበር። አሁን እንግዲህ እንደዚህ ተጠናቀው ውሃ በመሀላቸው ወንዙ ሞልቶ እንዲሁም ደግሞ በግራና በዳር አረንጓዴ ለምለም ሆኖ ሲሄድበት እጅግ በጣም ደስ የሚል ስሜት አለው። ይህን ስሜት እንደምትጋሩት እርግጠኛ ነኝ። እጅግ ደስ የሚል ላይ ያለው እንዲሁም ደግሞ እዚህ አካባቢ በሳይክል የሚያስኬድ ሰፊ መንገዶች አሉት። እንዲሁም በዛ መዝናናት ይቻላል። እዚህ ጋር ደግሞ አነስተኛ ግድብ ናት። ካፍንጫው በር ነው ድልድይ ማለት ነው። ይቅርታ። ይሄ የሳይክል መንገዱ ነው። ሰማያዊ ሆኖ የምናየው እዚህ በዚህ ድልድይ ወደ አንድ ይታጠፋል። ከላይ ከእንጦጦ ሲመጣ በሁለት አቅጣጫ ነው የሚመጣው። ከዛ ወደ አራዳ ፓርክ ላይ ይከፈላል ማለት ነው። አሁን የአፍንጮ በር መስጊዱ ጋር ያለው አላክሳ መስጊድ ጋር ያለው ግድብ ጋር ደርሰናል ማለት ነው። ይሄ ማለት ነው። ይሄ ከታችኛው ግድብ ከሰባ ደረጃው ግድብ በሳይዝ ትንሽ ከፍ ያለ ነው። ቤተሰብ የውሃው ፏፏቴ ከፍ ያለ ድምጽ ስለሆነ እሱን እንድትሰሙት እለቅላችኋለሁ። ቤተሰቦች በጣም አመሰግናለሁኝ። ላይክ፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እናመሰግናለን።